ሰላም ለክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በመላው ዓለም የምትኖሩ የእግዚአብሔር ቤተሰቦች ሁላችሁም በያላችሁበት ጽንፈ ምድር እንደምናላችሁ እንደምንከረማችሁ እስከዚህ ዕለትና ሰዓት ያደረሰን አምላካችን ክብርና ምስጋና ይግባው። እንደ እግዚአብሔር መልካም ፈቃድ ዛሬም ተከታታይ የተለመደውን የሐዲስ ኪዳን ትምህርት የሉቃስ ወንጌልን እንማማራለን። የሉቃስ ወንጌል ዛሬ ምዕራፍ 16 እናያለን። በምዕራፍ 16 ውስጥ ምን ሐሳብ አለ? እግዚአብሔር ለኛ ያስተላለፈው የሰራው ሕግ ያስተማረው ትምህርት ዛሬ እኛ በውስጣችን ቁጭ ብለን ልንማረው ልናውቀው ልንረዳው የሚገባው ነገር ምንድን ነው? ለሕይወታችን የሚያስተላልፈው ትርጉሙ ምንድን ነው? ከኛ ሕይወት ጋርስ የሚዛመደው የቃሉ መዛመድ ምን ይመስላል? እንዴት አድርገን ስናዛምደው፣ እንዴትስ የምናነበውን የምንሰማውን እንዴት አድርገን ተግብረው የሚለውን ይህን እንመለከታለን ማለት ነው። ዛሬ ምዕራፍ 16 እናያለን። ምዕራፍ 16 ስለ አመፀኛ ባለጸጋ ነው የሚናገረው። በእርግጥም በማቴዎስ ወንጌል ምዕራፍ 25 ላይ የተማርነውን ነው። ያው ደጋግመን እንደምንለው ማርቆስና ሉቃስ ብዙ ጊዜ ማቴዎስን መድገም ነው። በአብዛኛው ማቴዎስ በሰፊው ስለጻፈ እነኚህ ደግሞ የሚገባውን ሐሳብ ብቻ ይወስዳሉ ማለት ነው። ሐሳቡ አንድ ስለሆነ ስለዚህ አሁንም ይህን ስንመለከተው በዚያ ክፉ ባሪያና መልካም ባሪያ፣ ያው ታማኝ አገልጋይና የማይታመን አገልጋይ ያን እንደተመለከት ነው በ25 በማቴዎስ ምዕራፍ ላይ። አሁንም እዚህ ላይ የምንመለከተው ሉቃስ 16 የሚነግረን በምሳሌያዊ ትምህርት እሱን ነው የሚነግረን። ጌታችን ኢየሱስ ክርስቶስ ለደቀ መዛሙርቱ እንዲህ አላቸው ይላል። መጋቢ የነበረ ኃላፊ ማለት ነው፣ ባለስልጣን ማለት ነው። አንድ ባለጸጋ ሰው ነበረ። መጋቢ ማለት አጠቃላይ የተሾመ ማለት ነው። በንብረት ላይ በገንዘብ ላይ የተሾመ መሪ፣ አስተዳዳሪ፣ እንደገና ደግሞ ሁሉን የሚገዛ ውጣና ግባ ማለት የሚችል መሾም መሻር የሚችል በባለጸጋ ቤት ሀብት ንብረት ላይ የተሾመ ባለጸጋ የሚል ነው ትርጓሜ የሚሰጠን መጋቢ የሚለው ትርጉም ሲተረጎም ማለት ነው። ባለጸጋ ነበረ። ገንዘቡን ሁሉ እንደሚበትን አድርገው በርዕሱ ዘንድ ከሰሱት። ገንዘቡን ይበትናል፣ አይይዝም፣ በደንብ አድርጎ አይንከባከብም፣ አያጠራቅምም፣ ገንዘብ ያባክናል ብለው ከሳሾች እንደተነሱበትና እንደከሰሱት ነው። ጌታውም ጠርቶ በአንተ ላይ የምሰማው ይህ ነገር ምንድን ነው? ጥያቄ ነው። እንግዲህ ወዲህ ለእኔ መጋቢ ልትሆን አትችልምና የምግብነትህን ሂሳብ አስረክበኝ ወይም ስልጣንን አስረክበኝ አለው። ወይም በአንተ ዘንድ የሰራውን እስካሁን ያከናወነውን በእኛ አባባል ሪፖርት አድርግና ያለህን የሰራውን ነገር አስረክበኝ እያለው ነው። ያም መጋቢ አስቦ እንዲህ አለ፣ ምን ላድርግ? ጥያቄ ነው። አሁን ጌታዬ ከምግብነቱ ይሽረኛል፣ ማረስ አልችልም፣ ለመለመንም አፍራለሁ። ምክንያቱም በሀብት ነው የቆየው፣ በስልጣን ነው የቆየው፣ ለሌላው መስጠት የሚችልበት ስልጣን ነበረው። አሁን ግን ከዚህ ከምግብና ወይም ከስልጣኑ ሲሻር እንደዚህ ነው። አንዳንድ ጊዜ ሰው ትልቅ ቦታ ላይ ተቀምጦ ባላወቀው ሁኔታ ወደ ትንሽ ሲወርድ ወይም የሚያገኝበት ቦታ ላይ ተቀምጦ አንዳንድ ጊዜ ባላሰበው ሁኔታ የማያገኝበት ቦታ ላይ በሚቀመጥበት ሰዓት አግኝቶ ማጣት ማለት ነው። በጣም ከባድ ስለሆነ ይህ ሰው ያን ነው እያለ ያለ፣ ምን ይሻለኛል እያለ እያማከረ ነው ያለው። ያም መጋቢ አስቦ እንዲህ አለ፣ ምን ላድርግ? አሁን ጌታዬ ከመጋቢነት ይሽረኛል፣ ማረስም አልችልም፣ ለመለመንም አፍራለሁ። እንግዲህ ጌታዬ ከምግብና የሻረኝ እንደሆነ በቤታችን ሊቀበሉ ዘንድ የማደርገው እኔ አውቃለሁ አለ። ለጌታውም ዕዳ የሚከፍሉትን ጠራቸው። የመጀመሪያውንም ለጌታዬ የምትከፍለው ዕዳ ምን ያህል ነው አለው። እነኚህ ለጌታው እሱን ለሾመው ሰው ገንዘብ የሚከፍሉ ናቸው አለው። እርሱም 100 ማዲጋ ዘይት ነው አለው። እነሆ ደብዳቤ ተቀምጠህ 50 ማዲጋ አለብኝ ብለህ ፈጥነህ ጻፍ። እንግዲህ ያንን ያለውን የእሱን ዕዳ ከዚህ ለማጣጣት ነው እየጠየቀ ያለው ማለት ነው። ሁለተኛውም አንተሳ ለጌታ የምትከፍለው ዕዳ ምን ያህል ነው አለው። እርሱም 100 ማዲጋ ስንዴ ነው አለው። እነሆ ደብዳቤህን ተቀመጥና 80 አለብኝ ብለህ ፈጥነህ ጻፍ አለው። ጌታውም አመፀኛውን መጋቢ እንደ ብልህ ሰው ስለሰራ አመሰገነው። ከብርሃን ልጆች ይልቅ የዚህ ዓለም ሰዎች ወይም አዋቂዎች በዓለማቸው ይጠበቡበታል። እንደው እስመ ውሉደ ዘዓለም ይጠበቡ በዓለሞሙ ውሉደ ብርሃን። ከብርሃን ልጆች ይልቅ የዚህ ዓለም ሰዎች በራሳቸው ጥበብ ይራቀቃሉ፣ ይተነትናሉ፣ ይተረጉማሉ፣ በሳል የሆነ ሀሳብ ያቀርባሉ።
ዓለማቸውን ይጎበኙታል። መጎብኘት ብቻ አይደለም፣ የዓለማቸውን የትርጓሜ ስልት ማንነት በደንብ ይረዱታል፣ ያውቁታል ተብሎ እንደተነገረው ማለት ነው። ይልቅ በዚህ ዓለም ልጆች ባለቃችሁ ጊዜ እነርሱ በዘላለም ቤታቸው ይቀበሏችሁ ዘንድ በአመፃ ገንዘብ ለእናንተ ወዳጆች አታድርጉበት አለ። አሁን ይህ ሰው መፍትሄን የፈለገው መፍትሄውን ፈለገ። ከሁለቱም ሰዎች መጻፍ ያለበትን እነሱ ያሰቡትን ሳይሆን እሱ ባሰበው ደረጃ አዘገጃጅቶ 80 እንዲጽፉ አድርጎ ይህንን ዕዳውን ለመክፈል ያደረገውን ጥረት ነው ጌታችን ያደነቀው ማለት ነው። እና በጥቂት የሚታመን በብዙ ይታመናል፣ በጥቂት ያልታመነ በብዙ ሊሾም አይችልም የሚለውን ያንን የገብርኄርና የገብረ ሐካይን ትርጓሜ በደንብ አድርጎ እዚህ ላይ ይገልጻል። ዋናው መሰረታዊ ነገሩ ግን ይሄ ምሳሌያዊ ትምህርት ነው። ለእኛ ምን ያስተላልፋል ወደሚለው ስንመጣ ለእኛ የሚያስተላልፍልን መታመንን ነው። መታመን ማለት ምን ማለት ነው የሚለው ስንመለከተው የተሰጠን አደራ መጠበቅ ማለት ነው። ወቀብ ማይጸንተ ከዘተውበከ ሐዋርያው ቅዱስ ጳውሎስ ለጢሞቴዎስ ደቀ መዝሙሩ በአንደኛ ጢሞቴዎስ ምዕራፍ 6 ቁጥር 20 ላይ እንደገለጠው የተሰጠህን አደራ ጠብቅ። ያ የተሰጠው አደራ ምንድን ነው ከተባለ ከከንቱ መለፍለፍና ከሐሰት ትምህርት ተጠብቆ የእውነት ትምህርትንና እውነትን ይዞ መኖር ማለት ነው። ስለዚህ የተሰጠ አደራ ማንኛውም ሊሆን ይችላል፣ በምንም ሊሆን ይችላል። ከሰዎች ጋር ውል ልንዋዋል ይችላል። ለዚያ መታመን እንዳለብን እንደገናም ደግሞ በሆነ ቦታ ላይ ስልጣን ኑሮ ልንሾም እንችላለን። በዚያ መታመን እንዳለብን በእያንዳንዱ በዚህ ምድር ላይ በተቀመጥንበት ቦታ ላይ ላስቀመጠንም እንደገናም ደግሞ ለምናዘውም ለሚያዘንም ለሁሉ ታማኝ መሆንና እንደገናም ደግሞ በጥበብ በሚገባ ሌሎችን በማይጎዳ መልኩ ደግሞ በጥበብ መጓዝ እንዳለብን መራቀቅም በተሰጠን ቦታ ላይ ተራቀን አውቀን ተምረን ተረድተን ለሌሎቹ በማይጎዳ መልኩ ዕውቀታችንን ማስኬድ እንዳለብን በዝርዝር የሚያስረዳን የመጽሐፍ ቅዱስ ክፍል ነው ማለት ነው። ከዚያ በኋላ ይህንን ሲል በትንሹ የታመነ በብዙ ይሾማል፣ በትንሹ ያልታመነ በብዙ አይሾምም ብሎ ጌታችን ይህን ካስተማረ በኋላ ወሰሚዖሙ ዘንተ ኩሎሙ ፈሪሳውያን ተቃጸብዎ እስመ መፍቃርያነ ነዋይ እሙንቱ። ከዚያም በኋላ ፈሪሳውያን እነሱ ገንዘብ ወዳጆች ናቸውና ይህንን ይጠቃቀሱበት ነበረ። ጌታችን ኢየሱስ ክርስቶስ ይህን ሲናገር ወይቤሎሙ አንትሙሰ ትጼደቁ ለዓይነ ሰብእ ወእግዚአብሔር ያምረክሙ ልበክሙ እስመ ዘበሀበ ሰብእ ዐቢይ ወበሀበ እግዚአብሔር ትሑት ወምኑኑ ውእቱ። እናንተ ለሰዎች ጻድቅ መስላችሁ ትታያላችሁ፣ በእግዚአብሔር ዘንድ ግን የተናቃችሁ ናችሁ። ምክንያቱም አፋችሁ የሚናገረውን ልባችሁ አያደርገውምና። ልባችሁ ያሰበውን አፋችሁ አይናገርም። አፍና ልባችሁ አልተገናኘምና ይህ በሰው ዘንድ ጻድቅ መስላችሁ በእግዚአብሔር ዘንድ ግን ኃጥእ ናችሁ። በሰው ዘንድ የከበራችሁ ቢመስላችሁም በእግዚአብሔር ዘንድ የተናቃችሁ ምኑና መሆናችሁን ተረዱ ብሎ ጌታችን ኢየሱስ ክርስቶስ ነገራቸው። ኦሪትኒ ወነቢያትኒ እስከ ዮሐንስም ትካት ወሰበኩ በእንተ መንግሥተ እግዚአብሔር ወኩሉ ዘይትገፋ በእንቲአሃ። ስለ እሷ የሚገፋ ማለትም ንስሐ ግቡ ሲባል ንስሐ ሳይገባ መንግሥተ ሰማያትን እየገፋ የሚኖር መንግሥተ ሰማያትን የገፋ መሆኑ፣ ንስሐ ገብቶ ደግሞ በመከራ በውጣ ውረድ ስለ እምነቱ ብሎ የሚገፋ በንስሐ እየተገፋ የሚኖር እንደሞ ስለ እነሱ ኦሪትም ነቢያትም እስከ ዮሐንስ ድረስ እንደዚህ ሰበኩ ብሏል። እውነት ነው። ኦሪት ወደ እኔ ተመለሱ ይላል የሰራዊት ጌታ እግዚአብሔር። ነቢያትም ወደ እኔ ተመለሱ ይላል የሰራዊት ጌታ እግዚአብሔር። በሁሉ ልባችሁ ወደ እኔ ተመለሱ ይላል እግዚአብሔር እያሉ የንስሐ ጥሪ ሲጠሩ ነበረ። ያ እስከ ዮሐንስ ድረስ ደረሰ። ዮሐንስም መንግሥተ ሰማያት ቀርባለችና በወንጌል አምናችሁ ንስሐ ግቡ እያለ ሰበከ። ኦሪትና ነቢያት እስከ ዮሐንስ ሰበኩ። ዮሐንስም ደግሞ ሰበከ። ከዮሐንስ ደግሞ ክርስቶስ ተቀብሎ እነኋት መንግሥተ ሰማያት በመካከላችሁ ብሎ ሰበከ። ስለዚህ በአጠቃላይ እስከዚህ ድረስ ንስሐ መግባትና ስለ ንስሐ ቀድሞ የተሰበከ እንጂ አዲስ ትምህርት እንዳልሆነ ያስረዳና ንስሐ መግባት እንዳለባቸው ይነግራል። ወባይቱ ይቀልዕ ሰማይ ወምድር ይህልፍ እምትደቅም ቃል ኦሪቱም ነቢያት። ነገር ግን ከኦሪትና ከነቢያት አንዲት ቃል ከምትወድቅ የሰማይና የምድር ማለፍ ይቀላል። ሰማይና ምድር ማለፍ ይቀላል አለ ኦሪትና ነቢያት። ምክንያቱም ሁሉ በቃሉ ነው ጸንቶ የሚኖረው፣ ቃሉ ዘላለማዊ ነው። ሰማይና ምድር ግን ማለፍ ያለበት ነው፣ ይሻራል። የማይሻር ያው ቃሉ ግን ለዘላለም የሚኖር ስለሆነ ነው። ወባይቱም ይቀጥልና ወኩሉ ዘይድህር ብእሲቶም ያወስም ካልእተ ዘመዎ። ሚስቱን ትቶ ወደ ሌላ የሚሄድ ወይም ዝሙት የሚፈጽም እርሱ ዝሙት ሰራ፣ ኃጢአት ሰራ። ወዘኒ ያወስም ርግተ ዘማዊ ውእቱ። እንደገናም ደግሞ የራሱን ትቶ ሌላውን የሚያገባ ደግሞ እርሱም ዘማዊ ነው፣ ያልተፈቀደለት ነው። እንግዲህ በዚህ ላይ በማቴዎስ 19 ላይ ተገልጿል። ሰው ባልና ሚስት የሚጋቡት ሁላቸውም ከሁሉ ነፃ የሆኑ እግዚአብሔርን ፈርተው የኖሩ ተስማምተውና ተግባብተው ፈቃደ እግዚአብሔርን ጠይቀው በጾም በጸሎት ሆነው የሚጋቡት የቅዱሳን ጋብቻ መሆኑን በመጻሕፍት ቅዱሳት የሚነግሩን ይህንን ነው ማለት ነው።
ከዚያ ውጭ ግን የራሱ ሚስት ተው ወደ ሌላ የሚሄድ ግን እሱ ደግሞ ዘማዊ ነው፣ በእግዚአብሔር ዘንድ የተጠላ ነው ብሎ ያስቀምጣል። ይቀጥልና ከዚያ ጋር አያይዞ የሚነግረን ነገር ቢኖር ደግሞ ሰው ባል የሆነ ሰው ሚስቱ ከሞተችበት እንደገና ደግሞ ሴትም ደግሞ ሚስት ሆና ባሏ ከሞተባት እነኚህ ግን በሚመስላቸው እግዚአብሔርን ጠይቀው የሚገባቸውን ነገር ቅድመ ሁኔታ ወይም ሃይማኖታዊ ስርዓቱን ፈጽመው አከናውነው መጋባት እንደሚችሉ እግዚአብሔር በዚህ እንዳልገደበ አስረግጦ ይህ መጽሐፍ ቅዱስ ክፍል ይነግረናል ማለት ነው። ሌላው ስለ ባለጸጋ ስለ አንድ ባለጸጋ ነው የሚነግረን። ወሃሉ አህዱ በሲ በዓል ወይለብስ ሜላተ ወለየ ወልብሰ ፊሶስ ወቀጠንተ አልባስ ወይትፌሳ ወይትፈጋ ኩሎ አሚረ ጧት ማታ ቀጭን ልብስ ለብሶ ያማረ የተዋበ ልብስ ለብሶ ከለሜዳ ለብሶ እንደገናም ደግሞ ያማረ ልብስ ቀጭን ልብስ ለብሶ የሁል ጊዜ ጧት ማታ የሚደሰት አንድ ባለጸጋ ነበር ይላል። ወሃሉ አሐዱ ነዳይ ዘስሙ አልዓዛር ያንኛው ባለጸጋው በትርጓሜ ነውዬ ይባላል ስሙ ብለውታል። ነውዬ የሚባል ሰው የቀረው የማይባል ባለጸጋ ጧት የለበሰውን ማታ የማይደግም ማታ የለበሰውን ጧት የማይደግም በየቀኑ አዳዲስ ልብስ የሚለብስ ሁል ጊዜ ቤቱ በደስታ የተሞላ የቀረው የማይባል ሀብት ያለው ሰው ነበረ ይላል። ያ በአንጻሩ እንደገና በባለጸጋ አንጻር ድሃ አለና አንድ አልዓዛር የሚባል ሰው ይነብር ውስተደደሁም ለባዕል ወይሰክብ እንዘ ይደዊ በህማመ ቁስል በሰውነቱ በቁስል ተወሮ ጧት ማታ እየተፋ ሰውነቱ የሚተኛ በበሩ ላይ የተኛ በባለጸጋው በነዌ በር ላይ ተኝቶ የሚኖር አልዓዛር የሚባል ድሃ ነበረ። ወይፈቱ ይዝገም ፍርፍርት ዘይወድቅ ማይዱ ለባዕል ወከለባትኒ መጹ ወይልህሱ ቁሰሊሁ ከባለጸጋው ፍርፋሪ መብላት የሚፈልግ ትንሽ ፍርፋሪ ባገኝ ብሎ ደጅ የሚጠና ነገር ግን ውሾች እየመጡ ይልህሱ ቁሰሊሁ ቁስሉን እየላሱለት የውሻ ምላስ ልዝ ብለውና ደስ እያለው ውሾች እየተንከባከቡት ምላሳቸውን ቁስሉ እየላሱለት እየጠረጉለት ነገር ግን ሰዎች የጣሉት ሰዎች የዘነጉት አልዓዛር የሚባል ሰው ነበረ። ይቀጥልና ምን ይላል? ወምዝ ሞተ ዝኩ ነዳይ ወሰድጎ መላእክት ውስተ ሕፅነ አብርሃም ወሞተ በዓልኒ ወተቀብረ ያ ነዳይ አልዓዛር ሞት አይቀርምና ሞተ፣ እሱም ተቀበረ። በሚቀበርበት ጊዜ ግን ወደ ሲኦል አልወረደም፣ በገነት በሕፅነ አብርሃም ተቀምጦ ነበረ ይላል። ወምዝ ሞተ ዝኩ በሲኦልኒ አንሳ ይንትው ባለጸጋውም ከዚህ በኋላ ሞት አይቀርምና አልዓዛር ሞተ፣ በአብርሃም እቅፍ ተቀመጠ በገነት። ይሄኛው ደግሞ ባለጸጋውም ሞተ፣ እንደገና ይሄኛው ሲኦል ወረደ፣ ያኛው ገነት ተቀመጠ። በሲኦል ሆኖ አይኖቹን ቀጥ አደረገ። ወበሲኦልኒ አንሳ ይንትው እንዘሃሎ ውስተ ደይን ወሪወል አብርሃም እምሩህ ወላ አልዓዛር ውስተ ሕፅኑ አልዓዛር በእቅፉ ተቀምጦ አብርሃምን ከሩቅ ተመለከተው። አልዓዛር በአብርሃም እቅፍ ተቀምጦ በገነት 7 እጥፍ እያበራ ይሄኛው በሲኦል ተቀምጦ አይኖቹን ሲያቀና ባለጸጋው አብርሃም አየው። አብርሃም ወፀዋ ወይቤ እንዲህ ብሎም ተናገረ። አባ አብርሃም ተሳለኒ አብርሃም ሆይ ይቅር በለኝ። ወፈንዎ ለአልዓዛር ከመይ ይጥባ ጽንፈ አጽባይቱ ማይ ወያቁረረኒ ልሳኒ እስመ ሐመምኩ በዛቲ ሌሊት እኔ እነሆ ከንፈሬ ብቻ አይደለም ምላሴ ከጉሮሬ ተጣብቆ ደርቆ አላፊ ያለውበት መከራሳ ብሔረ ሕማም የመከራ ቦታ ነው። ስለዚህ እባክህን አልዓዛርን ወደ እኔ ላከውና እጆቹን በውሃ ነክሮ ጉሮሮዬን ያረስልኝ ብሎ ጠየቀው። አብርሃምን የጠየቀው ወፀዋ ወይቢ አባ አብርሃም ይህንን አብርሃምን ብሎ ሲጠርቶ ይህን ሲናገረው ወይ ቤሎ አብርሃም ተዘከር ወልድ ዘከመ ፈጋይከ ወተፈሳይከ በሕይወትከ ወለአልዓዛር እሰ ከማሁም ክመ በተጽናት ወይዜስ ከማሁ ክመ ውእቱ ይትፌሳ በዚህ ዋንተሰ ተሐምም አልዓዛር በአንተ ዘንድ በአንተ ቤት በር ወድቆ ሳለ በቁስል ታሞ ሳለ ከአንተ ውሾች ተችለው እየላሱ ያጽናኑት የነበሩ ውሾች ናቸው። በዚያ መከራ ሲቀበል ነበረ። የዚያ ዋጋው ግን እጥፍ ሆኖ ይሄው በዚህ እያበራ ደስ ብሎት በደስታ ይኖራል። እየተደሰተ ነው። መደሰትም ግዴታው ነው፣ ስርዓት ነው፣ ህግ ነው፣ ከዚያ የተሰጠ ጸጋ ነው። አንተ ደግሞ በዚያ በዓለም ተደስተሃል። ይህንኛውን ዓለም ማየት አልቻልክም። ያኛው ዓለም ይህንን ጋርዶብሃል። ስለዚህ አንተ ደግሞ መከራ ውስጥ ነው ያለኸው። በአልዓዛርም አንተም የሥራችሁን ያገኛችሁት ብሎ የመለሰለትን መልስ ነው። ወምስለ ዝንቱ ኩሉ ጻድፍ አብይ ይከልአነ ማይከሌዶ ማይከሌክሙ ከመእለሂ ይፈቅዱ እምለፌ ይልፉ ወይ ይክሉ መጽያ እነሆ በአንተና በእኛ መካከል ታላቅ ገደል አለ። በእናንተና በእኛ መካከል ማለፍ የሚፈልጉ ሰዎች ካሉ በስራቸው ብቻ ነው ሊያልፉ የሚችሉት እንጂ በሌላ ማለፍ አይቻልም። ወለሂ መንገሌክሙ ይዱ ሀቤነ ከእናንተም ያሉ ወደኛ መሻገር አይችሉም፣ መንጣት አይችሉም። ምክንያቱም ወደ እግዚአብሔር መንግስት አንድ ጊዜ ከተገባ በኋላ አይወጣም፣ ካገኙ በኋላም አይታጣም።
ያኛውም በዚያው በወደቀበት ነው የሚቀጥለው፣ ይሄኛውም በዚያው በጸደቀበት ነው የሚቀጥለው። ይሄ ከእግዚአብሔር የተሰጠ ጸጋ ነው። ይህንን ማድረግ አይቻልም። አሁን በማንም ትእዛዝ ውጣ ግባ ማለት አይቻልም። የእግዚአብሔር ስራ ብቻ ነው ይሄ። ወይ ቤሎም ስእለከ አባ አብርሃም ትፈንዎ ለአልዓዛር ቤተ አቡዬ። አልዓዛርን ከዚያ በኋላ ሰውየው የራሱን ጠይቆ የማይሆን ሲሆን እንግዲህ ለወንድሞች ሂደው መጠየቅ ጀመረ። እንግዲያውስ አብርሃም አባቴ ሆይ እነሆ እባክህን አልዓዛርን ወደ ቤተሰቦቼ ላከው አዚያ ወደዚህ ያልመጡ ገና በዚያ የሚኖሩ ይንግሮሙ ወይስሙ ወይይምፁ አሃውዬ እሙንቱሂ ውስተ ዛቲ ብሔረ ሕማም። ወንድሞችን ሁሉ ያስተምራቸው ዘንድ ወደዚያ ሄዱ ያስተምራቸው። እባካችሁ እንዲህ አይነት መከራ አለ፣ ወንድማችሁ ነውዬ በመከራ ውስጥ ነው ያለው፣ ወደዚያ የመከራ ቦታ እንዳትመጡ እግዚአብሔር ወደዚህ ዓለም እንዳይጥላችሁ መንግስቱን ያወርሳችሁ ዘንድ እባካችሁ ተማሩ፣ ወቁ፣ ተረዱ፣ ጽድቅ ስሩ፣ የወደቀ አንሱ፣ ድሃን መግቡ፣ እንደገና ምንም የሌላቸውን እነሱን ተንከባከቡ ብሎ ይስበካቸው ብሎ ጠየቀው። ከዚያ በኋላ አብርሃም ሲመልስለት ምን አለው? እስማሃለው አምስቱ አሃውዬ ይንግሮሙ ወይስሙ፣ አምስቱ ወንድሞች አሉ በዚህም እንዳይመጡ ይንገራቸው ያስተምራቸው ሲለው፣ ወይ ቤሉ አብርሃም ቦሙ ሙሴ ወነቢያት ወኪያሆሙ ለይስሙ፣ ሙሴና ነቢያት አሉ እነሱን ይስሙ አለ። ያ ማለት ምን ማለት ነው? ሙሴና ነቢያት በስጋ አልፈዋል፣ አረፍተ ዘመን ገድቧቸዋል። ነገር ግን ስራቸው፣ መጽሐፋቸው፣ ትምህርታቸው አልተገደበም። ቃል ኪዳናቸውም ለዘላለም ቀጣይ ነውና የቅዱሳንን መጽሐፍ፣ የቅዱሳንን ትምህርት፣ የቅዱሳንን ቃል ኪዳን መገደብ የሚችል ዓለም የለምና ሙሴም ነቢያትም አሉ ከነሱ ጋር ማለትም መጻሕፍቶቻቸው አሉ ማለትም መልካም ስራቸው አለ፣ ይነገራል፣ ይሰበካል። ያንን ይመኑ። ያንን ካመኑ የግድ በአካለ ስጋ ቁሞ ከሙታን ተለይቶ ነቢይ መሄድ አይጠበቅበትም። ነቢይ ሞት አይባልም፣ ወይም ቅዱሳን ሞቱ አይባሉም። ሕያዋን ናቸው። ስራቸው ሕያው ሆኖ ዘላለም ይኖራል። ቃል ኪዳናቸው ዓለምን ይጠብቃል። ስለዚህ በዚያ እንዲጠበቁ መልካም ስራ ማድረግ ብቻ ነው የሚጠበቅባቸው ብሎ አብርሃም ለሱ መልስ እንደሰጠው የሚነግር ወይ ቤሎ አልቦ አባ አብርሃም አሃዱ ምነ ምጉታን ለመይ ሆረ ሀቢሆም ወለመይ ይነገሮም እያምኑ ወይኔሱ። ከሙታን ተለይቶ አንዱ ተነስቶ ሄዶ ካልነገራቸው በስተቀር አብርሃም ሆይ አባት ወይ አያምኑም፣ አይቀበሉም። እባክህን አልዓዛር ላክላቸዋል። ወይ ቤሎ አብርሃም አለው ለመሰኬ ሙሴ ወነቢያት እይሰሙ ሂቦ ዘተንሳ ሙታን እይሰሙ ወይ ያምኑ። እነሆ ሙሴና ነቢያትን ትምህርታቸውን፣ ህጋቸውን፣ ስርዓታቸውን፣ ህይወታቸውን፣ ቃል ኪዳናቸውን አምነው ካልተቀበሉ ከሙታን ተለይቶ ሰው ተነስቶ ሂዶ ቢያስተምራቸውም መቃብር የተነሳ ሰው ቢሄድም አይሰሙም ማለት ነው፣ አይቀበሉም ማለት ነው ብሎ አመፀኝነት እንጂ በቃል ኪዳን መዳን እንደሚችል በቅዱሳን ትምህርት፣ በቅዱሳን ህይወት፣ የቅዱሳን ትምህርት ቃል ኪዳናቸው ዘላለማዊ እንደሆነ አረፍተ ዘመን እንደማይጎታው ከመቃብር በላይ እንደሆኑ እንዲሁም ሙታን ተብሎ የሚነገርላቸው ሳይሆኑ ህያዋን እንደሆኑ የህያዋን አምላክ የአብርሃም የይስሐቅ የያዕቆብ አምላክ ነኝ ብሎ ጌታችን እንደተናገረው ህያዋን እንደሆኑ አባቶቻችን በግብራቸው ሙታን እንዳልሆኑ ሙታን የሚባሉ በስጋ ሳይሆን በነፍስ የሞቱ እንደሆኑ አስረግጦ የሚናገር የመጽሐፍ ቅዱስ ክፍል ነው። በተለይ ይሄ ቅዱሳን ከሞቱ በኋላ አያማልዱም፣ አይለምኑም ለሚለው ነገር ቅዱሳን በስጋ አረፍተ ዘመን ሊገታቸው ይችላል። ከዚያ ውጭ ግን ቃል ኪዳናቸውን፣ ትምህርታቸው፣ ህይወታቸው፣ መጽሐፋቸው ለዘላለም ለሚያምንበት ሁሉ ቤዛ ሆኖ የሚኖር መሆኑን ይህንን አረጋግጦ ማወቅና መረዳት ያስፈልጋል ማለት ነው። ይሄ ወንጌልም የሚነግረን ይህንን ነው። የመከረን፣ የገሰጸን፣ ያስተማረን የሠራዊት ጌታ እግዚአብሔር አምላካችን ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን። ይቆየን።